ያንን በገዛ ቤታቸው ጨፈጨፋቸው። ሮም አለቀላት ተብሎ ነበር። ነገር ግን የሮማውያን ትልቁ ጥንካሬ ማሸነፍ ሳይሆን አለመሸነፍ ነበር። የሞቱትን ወታደሮች በአዲስ ተኩ፣ ስልታቸውን ቀየሩ። በመጨረሻም ካርቴጅን ደመሰሱ። ከተማዋን አቃጥለው መሬቷ ላይ ጨው ዘሩባት። ሜዲትራኒያን ባህር የሮም የግል መዋኛ ገንዳ ሆነ። ሮም ሀብታም ስትሆን ሙስናና የስልጣን ጥማት አደገ። ሪፐብሊኩ እየፈራረሰ መጣ። በዚህ ቀውስ ውስጥ አንድ ሰው ጎልቶ ወጣ፣ ጁልየስ ቄሳር። ቄሳር ጎበዝ ጀነራልና ድንቅ የህዝብ ግንኙነት ሰው ነበር። ጋውልን ወሮ የሮምን ግዛት በእጥፍ አሳደገ። ነገር ግን ሴኔቱ ፈራው። ጦሩን በትኖ ወደ ሮም ብቻው እንዲገባ ታዘዘ። ቄሳር ግን ታሪክን የለወጠ ውሳኔ ወሰነ። ዕጣው ተጥሏል በማለት ጦሩን ይዞ ሮምን ተቆጣጠረ። ራሱን የዕድሜ ልክ መሪ ብሎ ሰየመ። ነገር ግን ሮም ንጉሥ ትጠላለች። ቀኑ ማርች 15 44 ዓመተ ዓለም ነው። ጁልየስ ቄሳር በሮም የፖለቲካ ማማ ጫፍ ላይ ደርሷል። ራሱን የዕድሜ ልክ አምባገነን አድርጎ የሾመው ቄሳር በሕዝቡ ዘንድ እጅግ የተወደደ ቢሆን